ቻፕተር 4 ድሬኔጅ ሲስተምስ ኤንድ ዋተር ሪሶርስ ኦፍ ኢትዮጵያ ኤንድ ሆል። በዚህ ቻፕተር የምንመለከተው የኢትዮጵያ የውሃ ሀብትና የውሃ ተፋሰሶችን ነው። 4.1 ኢንትሮዳክሽን። የመሬት 71 ከመቶ የሚሆነው በውሃ የተሸፈነ ነው። ከዚህ ደግሞ 97.5 የሚሆነው በባህርና በውቅያኖስ አልካላይን ይዘት ያላቸው ውሃዎች የተሸፈነ ነው። ቀሪው 2.5 የሚሆነው ፍሬሽ ወተር ይባላል። የዚህ ፍሬሽ ወተር ከሚሆነው ደግሞ 68.7% ወይም ደግሞ ከመቶ ግላሸሪስ ወይ ደግሞ የበረዶ ግግር የያዘ ሲሆን 30.1 ከመቶ ደግሞ የጉድጓድ ውሃ፣ 0.8 ደግሞ ፐርማፎረስት ወይም ተራራ ውስጥ በረዶ ሆኖ የሚገኝ ውሃ፣ እንዲሁም ደግሞ 0.4 የሚሆነው ደግሞ ሰርፌስ ወተር ወይም ደግሞ ገጽ ላይ ያለ ውሃ ማለታችን ነው። ከሰርፌስ ወተር ውስጥ ደግሞ የምናገኘው ሐይቅ፣ ወንዝ፣ አትሞስፈር ላይ ያለ ውሃ፣ አፈር ውስጥ ያለ ውሃ እንዲሁም ደግሞ ቀዝቃዛ ቦታ ያለ ውሃን ይሸፍናል። ፍሬሽ ወተር ከሚባለው ውስጥ ሰርፌስ ወተር እና ግራውንድ ወተር የሚባለው የገጸ ምድር እና የከርሰ ምድር ውሃ በቀላሉ የሚገኝ ነው። ነገር ግን ይህ የፍሬሽ ወተር ሁሉም ሀገር በቀላሉ እኩል ያገኙት አይደለም። አንዳንድ ሀገራት ብዙ ሲኖራቸው፣ ሌሎቹ ደግሞ እጥረት አለባቸው። ኢትዮጵያ ቀደም ሲል እንደተመለከተው ብዙ አይነት የመሬት አቀማመጥ አላት። ተራራማ፣ የተለያዩ ቁልፍልፍ የሆኑ ኮረብታማ አካባቢዎች እንዲሁም ደግሞ ለጥ ያሉ ሜዳዎች ያሏት። ኢትዮጵያ ኢኳተር ላይ ከመገኘቷ የተነሳ በቀላሉ የገጸ ምድር ውሃ የምታገኝ ሲሆን እንዲሁም ደግሞ ተራራማ ከመሆኑ አንጻር ደግሞ የዝናብ ውሃን በቀላሉ ብዙ ታገኛለች ማለት ነው። ኢትዮጵያ ካላት ጠቅላላ የቆዳ ስፋት 0.7 ከመቶ የሚሆነው በውሃ የተሸፈነ ነው። ኢትዮጵያ ያላት የገጸ ምድር ውሃ ጥናት የሚያስፈልገው ቢሆንም 124.4 ቢሊዮን ኩቢክ ሜትር ነው። ከዚህም የተነሳ ኢትዮጵያ የምስራቅ አፍሪካ የውሃ ማማ ትባላለች። 4.2 ሜጀር ድሬኔጅ ሲስተም ኦፍ ኢትዮጵያ። ኢትዮጵያ ውስጥ ያሉ ተፋሰሶች ምንድን ናቸው የሚለውን እንመለከታለን። መጀመሪያ ተፋሰስ ምንድን ነው? ተፋሰስ የምንለው ቋሚ የሆነ የውሃ ፍሰትን የሚያሳይ የሚያመለክት አካሄድ ያለው ወንዝ ማለታችን ነው። ወንዞች እንግዲህ ሲፈሱ ዋና ወንዝ የሚባል አለ፣ ገባር ወንዝ የሚባል አለ፣ ፕሪንሲፓል እና ትሪቢዩተሪስ የሚባሉት። ስለዚህ ወንዝ ሲጀምር መጀመሪያ ከሶርስ ነው ወይም ደግሞ ከምንጩ ይጀምራል። ሲያበቃ ደግሞ ማውዝ የሚባል ወይም አፍ የሚባል ቦታ ላይ ያበቃል ማለት ነው። የውሃ ተፋሰስ የሚወሰኑት በጂኦሎጂካል ፕሮሰስ ነው። ጂኦሎጂካል ፕሮሰስ ስንል ለምሳሌ አለቶች፣ ቶፖግራፊ፣ ወጣ ገባ መሆን፣ ያዘቀዘቀ መሆን፣ ተራራማ መሆን እንዲሁም ጊዜያዊ ፍሰቱን ያመለክታል። ድሬኔጅ ባዚን ወይም ደግሞ ሪቨር ባዚን የምንለው የውሃ ተፋሰሶችን የሚያመለክት ነው። ይህም ዝናብ ሲዘንብ ለምሳሌ የፈሰሰው ወይም የዘነበው ዝናብ ወዴት ይሄዳል፣ ከዛ በየትኛው በኩል በየትኛው መንገድ አድርጎ ወዴት መጨረሻ ላይ ያበቃል የሚለውን የሚያሳይ ነው። ኢትዮጵያ ውስጥ ያሉ የውሃ ተፋሰሶች በሶስት መንገድ እናገኛቸዋለን። የመጀመሪያው በምዕራብና ደቡብ ምስራቅ ያለው የሀገሪቱ ክፍል ያዘነበለ በመሆኑ ወደዛ የሚያልፉ ውሃ ወይም በዛ ውስጥ ያሉ ተፋሰሶች አሉ። ሌላኛው ሪፍት ቫሊ የሚባለው ነው። ይሄ ደግሞ ወደ ውስጥ የሚፈሰው ነው። የመጨረሻው ፋልቲንግ ኤንድ ጆይንት የሚባሉት ስንጥቆች እና መገናኛዎች የውሃ ተፋሰሶችን ዲተርሚን የሚያደርጉ ናቸው ማለት ነው። ሜጀር ድሬኔጅ ሲስተም ኢትዮጵያ ውስጥ ያሉ የውሃ ተፋሰሶች በሶስት ይከፈላሉ። የመጀመሪያው ዌስተርን ምዕራብ፣ ሁለተኛው ሳውዝ ኢስተርን የደቡብ ምስራቅ፣ ሶስተኛው ሪፍት ቫሊ የስምጥ ሸለቆ ተፋሰሶች። ዌስተርን እና ሳውዝ ኢስተርን የሚባሉት በሪፍት ቫሊ የተከፈሉ ናቸው። እነዚህን አንድ በአንድ እንመለከታቸዋለን። 4.2.1 ዌስተርን ድሬኔጅ ሲስተም። ዌስተርን ድሬኔጅ ሲስተም የሚባለው የኢትዮጵያ ትልቁ የውሃ ተፋሰስ ነው። 40 ከመቶ የሚሆነው የኢትዮጵያ የውሃ ተፋሰስ እዚህ ውስጥ የምናገኝ ሲሆን 60 ከመቶ የሚሆነው የኢትዮጵያ ዓመታዊ የውሃ ፍሰትም እዚህ ውስጥ ነው ያለው። አብዛኛው የዚህ የውሃ ተፋሰስ ወደ ምዕራብ ያዘነበለ በመሆኑ የሚፈስ ነው። ዋና ዋና ወንዞች የሚባሉት እዚህ ውስጥ ተከዘ፣ አባይ፣ ባሮ አኮቦ፣ ጊቤ ወይም ኦሞ የሚባለው ነው ማለት ነው። ከነዚህ ውስጥ ጊቤ ወይም ደግሞ ኦሞ የሚባለው ወደ ደቡብ ሲፈስ፣ አባይ፣ ተከዘና ባሮ ደግሞ ወደ ምዕራብ የሚፈሱ ናቸው። እነሱም የናይል ወንዝን ተቀላቅለው መጨረሻ ላይ ሜዲትራኒያን ሲ ውስጥ የሚያበቁ ናቸው። ከዌስተርን ድሬኔጅ ሲስተም ውስጥ በጣም ትልቁ የሚባለው አባይ ነው። ከሚይዘው የውሃ መጠን እንዲሁም ደግሞ ከሚሸፍነው ቦታ ትልቅ ይባላል ማለት ነው። የአባይ ወንዝ 199,812 ኪሎ ሜትር ስኩዌር የአማራ፣ የኦሮሚያ፣ የቤኒሻንጉል ጉሙዝ ክልሎችን የሚሸፍን ሲሆን 65 ከመቶ የሚሆነውን የዚህን አካባቢ ውሃ ፍሰት እዚህ ውስጥ እናገኘዋለን ማለት ነው። የአባይ ውሃ ምንጩ ሌክ ጣና ወይም የጣና ሐይቅ ነው። አንዳንድ ምንጮች ደግሞ ሰቀላ ነው ይላሉ። የጮቄ ተራራ ስር የሚገኝ ወንዝ ነው። የአባይ ውሃ 1450 ኪሎ ሜትር ተጉዞ ዋይት ናይል የሚባለውን ካርቱም ውስጥ ያገኘውና መጨረሻ ላይ ብሉ ናይል በመባል ወደ ሜዲትራኒያን ሲ ይሄዳል ማለት ነው። 60 የሚሆኑ የአባይ ገባሮች ከ500 እስከ 4261 ከባህር ወለል በላይ የሚፈሱ ሲሆን ከነዚህ 60ዎቹ የአባይ ገባሮች ግልገል አባይ ወይም ሊትል አባይ የሚባለው ከነዚህ ውስጥ ትልቁ ገባር ሲሆን ወደ ምስራቅ የሚፈስ ነው። 180 ዲግሪ በመታጠፍ አስደናቂ ሸለቆ
በመስራት ወደ ምዕራብ የሚፈስ ነው። ተከዘ በተመሳሳይ ከእሱ ጋር ያሉ ገባሮችም 12 ከመቶ የሚሆነውን የቦታውን ተፋሰስ የሚሸፍን ሲሆን 82350 ኪሎ ሜትር ስኩዌር የሚፈስ ነው። ይህም ከ536 እስከ 4517 ከባህር ወለል በላይ የሚፈስ ነው። የተከዘ ወንዝ አካባቢው ላይ መራቆትን አምጥቷል። የተራቆቱ ሜዳዎችን፣ የተራቆቱ ተራራዎችን ፈጥሯል። የተከዘ ወንዝ ዋና ዋና ገባሮች ሁለት ናቸው። አንደኛው አንገረብ፣ ሌላኛው ደግሞ ጓንግ በመባል ይታወቃሉ። ተከዘ ሱዳን ሲደርስ አትባራ በመባል ይታወቃል። የናይል ወንዝ ገባር ነው። ተከዘ ዓመታዊ ፍሰቱ 8.2 ቢሊዮን ሜትር ኪዩብ ነው። ሌላው ባሮ አኮቦ፣ ጌቤ ኦሞ የሚባሉ ወንዞች ናቸው። እነዚህ እርጥበት አዘል ወደሆነው ወደ ደቡብና ደቡባዊ ምስራቅ ኢትዮጵያ የሚፈስ ነው። እነዚህም ወንዞች 17 ከመቶ እና 6 ከመቶ የሚሆነውን ዓመታዊ ፍሰትን የሚይዙ ናቸው በተከታታይ። ያ ማለት ባሮ አኮቦ 17%፣ ጌቤ ኦሞ ደግሞ 6%። የጌቤ ኦሞ ወንዝ ተፋሰስ 79000 ኪሎ ሜትር ስኩዌር የሚሸፍን ሲሆን ዓመታዊ ፍሰቱ 16.6 ቢሊዮን ሜትር ኪዩብ ነው። ወደ ታችኛው ተፋሰስ ሲደርስ ረግረጋማ ወደ ሆነ ቦታ ይፈሳል። ባሮ አኮቦ የወንዝ ተፋሰስ ደግሞ 75912 ኪሎ ሜትር ስኩዌር የሚሸፍን ሲሆን ይህም የቤኒሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያ እና የቀድሞ የደቡብ ብሔር ብሔረሰቦችን ክልሎች የሚዳስስ ወይም የሚሸፍን ነው። ጠቅላላ ዓመታዊ አማካይ ፍሰቱም 23.6 ቢሊዮን ሜትር ኪዩብ ነው። ባሮ ከአኮቦ ጋራ ሳውት ሱዳን ውስጥ ሲገናኙ ሶባት የሚባል ወንዝ ይፈጥራሉ። የሚፈሱ ደግሞ ወደ ጨው ባህር ነው። መጨረሻ ላይ ሌክ ቱርካና የቱርካና ሐይቅ መዳረሻውን አድርጎ በዚሁ አካባቢ የሚፈስ ነው። ይህ ደግሞ ሪፍት ቫሊ ሌክ ነው። 4.2 ዘ ሳውዝ ኢስተርን ድሬኔጅ ሲስተም የደቡብ ምስራቅ የውሃ ተፋሰስ ምን ይመስላል የሚለውን ደግሞ እንመለከታለን። ይህ አካባቢ የደቡብ ምስራቅ ውሃ ተፋሰሶችን ለደቡብ ምስራቅ ኢትዮጵያ ክፍሎች የሚያፈስ ወይም ደግሞ ለዛ አካባቢ ውሃ የሚቀርብበት አካባቢ ነው። በዋናነት ዋቢ ሸበሌና ገናሌ የሚባሉ ወንዞች ናቸው የውሃ አጠር ቦታዎችን ወደ ቁልቁል እየሄዱ የሚያጠግቡት። የእነዚህ አካባቢ ዋና ዋና ትላልቅ የሚባሉ ተራራዎች አርሲ፣ ባሌ፣ ሲዳማና ሀረርጌ ናቸው። ዋቢ ሸበሌና ገናሌ ወደ ሶማሌ የሚፈሱ ሲሆን 25 ከመቶ የሚሆነውን የኢትዮጵያ ዓመታዊ የውሃ ፍሰት ይይዛሉ። የገናሌ የወንዝ ተፋሰስ 171042 ኪሎ ሜትር ስኩዌር የሚሸፍን ሲሆን የሚያልፍባቸው አካባቢዎች ከፊል ኦሮሚያ፣ የቀድሞ የደቡብ ብሔር ብሔረሰቦች እንዲሁም የሶማሌ ክልል ነው። ገናሌ ትንሽ የሚባል ገባሮች ቢኖሩትም ከዋቢ ሸበሌ አንጻር ግን ብዙ ውሃ የሚይዝ ነው። የሚይዘውም ውሃ 5.8 ቢሊዮን ሜትር ኪዩብ ነው። ይህ የገናሌ የወንዝ ውሃ ተፋሰስ የሚያልፍባቸው ከፍታዎች ከ171 እስከ 4385 ሜትር ከባህር ወለል በላይ ነው። ሶማሊያ ውስጥ ሲገባ ጁባ ወንዝ ይባላል። የዋቢ ሸበሌ ወንዝ ተፋሰስ የሚሸፍነው ቦታ 202697 ኪሎ ሜትር ስኩዌር ሲሆን ይህም ሀገሪቱ ውስጥ ካሉ ተፋሰሶች ሰፊ ቦታ የሚሸፍነው ነው። የሚሄድባቸው አካባቢዎች ከፊል ኦሮሚያ፣ ሀረር እና የሶማሊያ ክልል ነው። ገባሮቹ በግራ በኩል የሚገብሩ ሄድ መለስ የሚሉ ናቸው። ሰፊ ቦታ የሚሸፍን ቢሆንም ህንድ ውቅያኖስ ከመድረሱ በፊት አሸዋ ውስጥ ገብቶ የሚያልቅ ነው። ይህም ወደ ጁባ ሪቨር ከመድረሱ በፊት ወደ ጁባ ወንዝ ከመድረሱ በፊት ያለው ነው። 4.2.3 ዘ ሪፍት ቫሊ ድሬኔጅ ሲስተም የስምጥ ሸለቆ የውሃ ተፋሰስ። የስምጥ ሸለቆ የውሃ ተፋሰስ ጥቂት የሆነ ዝናብ ሲያገኝ ከፍተኛ የሆነ ትነትን ያስተናግዳል። ይህ ተፋሰስ ትንሽ ቦታዎችን የሚሸፍን ነው። የተፋሰሶች ርዝመት የሚወሰነው በቁልቁለቱ ነው። ብዙ ቁልቁለት ካለው ብዙ ረጅም ርቀት ይሄዳል፣ ከሌለው ግን በዛ ይወሰናል። የሚጀምረው ደግሞ ከገደሉ ነው ማለት ነው። የሪፍት ቫሊ ድሬኔጅ ሲስተም ወንዞቹ እዛው ጀምረው እዛው የሚያልቁ ናቸው። ከስምጥ ሸለቆ ተፋሰስ ውስጥ አንዱና ዋና የሚባለው ወንዝ የአዋሽ ወንዝ ነው። የአዋሽ ወንዝ የሚሄድበት ወይም የሚያርፍበት አካባቢ 114123 ኪሎ ሜትር ስኩዌር ሲሆን ዓመታዊ አማካኝ ፍሰቱ ደግሞ 4.9 ቢሊዮን ኪዩቢክ ሜትርስ ነው። የአዋሽ ወንዝ የሚነሳበት ቦታ የሸዋ ከፍተኛ ቦታዎች ወይም የሸዋ አምባዎች ነው። የሚሄደውም የሚፈሰውም 1250 ኪሎ ሜትርስ ርዝመት አለው። የሚሄድባቸው አካባቢዎች ደግሞ አማራ፣ ኦሮሚያ፣ አፋር፣ ሶማሌ፣ ድሬዳዋ እንዲሁም የአዲስ አበባ ከተማ አስተዳደር ነው። የአዋሽ ወንዝ ኢትዮጵያ ውስጥ በከፍተኛ ደረጃ ጥቅም ላይ የዋለ ወንዝ ሲሆን አንድ ወጥ የሆነ አቅጣጫ ሳይሆን የተለያዩ ገባሮችን ይዞ በተለያየ መንገድ የሚፈስ ነው። የአዋሽ ወንዝ የስምጥ ሸለቆን መንገድ ተከትሎ በሰሜን ምስራቅ የሚፈስ ነው። መጨረሻ ላይም ትናንሽ ሐይቆች ውስጥ እንዲሁም ደግሞ ረግረጋማ ቦታዎች ውስጥ ገብቶ የሚያልቅ ነው። ትናንሽ ሐይቆች ስንል ለምሳሌ የአቤ ሐይቅ በኢትዮጵያና ጅቡቲ ድንበር ላይ የሚገኘውን አፋር ድሬኔጅ የሚባለው ደግሞ ይህ የአፋር
ተፋሰስ የሚያልፍበት ይሄ ነው የሚባል ተፋሰስ ወይም ወንዝ ወይም ውሃ የሌለው ነው። ይህ አካባቢ ከፍተኛ የሆነ ሙቀት፣ ከፍተኛ የሆነ ትነት እንዲሁም ዝቅተኛ የሆነ ዝናብ የሚያገኝ ነው። እዚህ አካባቢ አለ የሚባል ሐይቅና ተፋሰስ እንደ ሌክ አፍሬራ፣ ሌክ አሰሌ ይገኙበታል። ነገር ግን በቂ የሆነ ውሃ የላቸውም። የተፈጠሩትም በቴክቶኒክ አክቲቪቲ ነው። የስምጥ ሸለቆ ደቡባዊ ክፍል በርካታ የሆኑ ወንዞችና ሐይቆች ያሉበት ነው። በዚህም የተነሳ የሐይቅ አካባቢ በመባል ይታወቃል። ብዙ ወንዞች ሐይቆችን የሚቀላቀሉ ናቸው። ለምሳሌ መቂ ወንዝ እና ካታር ወንዝ ወደ ዝዋይ ሐይቅ ይገባል። ብላቴ የሚባለው ወንዝ ደግሞ አባያ ሐይቅ ውስጥ ይገባል። ሰገን የሚባለው ወንዝ ደግሞ ወደ ጨው ባህር ይገባል። እነዚህ ሐይቆች እርስ በርሳቸውም የተገናኙ ናቸው። ለምሳሌ ዝዋይና ላንጋኖ የሚባሉ ሐይቆች ወደ አብጃታ ሐይቅ ውስጥ የሚቀላቀሉ ናቸው። ቡልቡላ እና ሆሮቆሎ በሚባሉ ተፋሰስ ውስጥ ማለት ነው። ይህም ማለት ዝዋይ በቡልቡላ በኩል፣ ላንጋኖ ደግሞ በሆሮቆሎ በኩል የአብጃታ ሐይቅን ይቀላቀላሉ። 4.3 ዋተር ሪሶርስስ ሪቨርስ ሌክስ ኤንድ ሰብሰርፌስ ዋተር የውሃ ሀብቶች ምንድን ናቸው? ወንዞች፣ ሐይቆች እንዲሁም ከፊል የገጸ ምድር ውሃዎችን እንመለከታለን። 4.3.1 የኢትዮጵያን ሪቨርስ የኢትዮጵያ ወንዞች ማን ናቸው? ኢትዮጵያ ከሌሎች አፍሪካ በተለየ ሁኔታ በርካታ የሆኑ የውሃ ሀብቶች ወንዞች ያሏት ናት። እነዚህ ወንዞች የሚነሱት ከከፍተኛ ቦታዎች ነው። እነዚህ ወንዞች 12 የሚደርሱት ትላልቅ የውሃ መተላለፊያ ቦታዎችን እያሰሩ ናቸው፣ የሚሄዱባቸው ናቸው። ይህም የሜዲትሬኒያን ባህር ከህንድ የውቅያኖስ ተፋሰስ የሚለዩ ናቸው። የኢትዮጵያ ዋና ዋና ወንዞች፣ የወንዞቹ ስም፣ የሚሸፍኑት ቦታ፣ ዓመታዊ ፍሰት፣ የሚያበቁበት ቦታ እንዲሁም ደግሞ ገባሮቹ ማን ናቸው በሚለው በቴብል በዚህ መልክ ቀርቧል። የመጀመሪያ የምናየው አባይ ነው። አባይ የሚሸፍነው ቦታ 199812 ኪሎ ሜትር ስኩዌር ነው። ዓመታዊ ፍሰቱ 54.5 ቢሊዮን ሜትር ኪዩብ ነው። የሚያበቃው ሜዲትራኒያን ነው። ዋና ዋና ገባሮች ዴቡስ፣ ደዴሳ፣ ፍንጫ፣ ጉድር፣ ሙገር፣ ጀማ እና በሻሎ ናቸው። ዋቢ ሸበሌ የሚሸፍነው ቦታ 202697 ነው። ዓመታዊ ፍሰቱ 3.4 ቢሊዮን ሜትር ኪዩብ ሲሆን የሚያበቃው ደግሞ ህንድ ውቅያኖስ ከመድረሱ በፊት አሸዋ ውስጥ ነው። ዋና ዋና ገባሮች ደግሞ ራሚስ፣ ኢረር፣ ደኬታ፣ ፋፋን የሚባሉት ናቸው። ገናሌ ዳዋ የሚሸፍነው ቦታ 171042 ኪሎ ሜትር ስኩዌር ነው። ዓመታዊ ፍሰቱም 6 ቢሊዮን ሜትር ኪዩብ ነው። የሚያበቃው ደግሞ ህንድ ውቅያኖስ ነው። ዋና ዋና ገባሮች ዳዋ፣ ወይብ፣ ወልሜል እና መና ናቸው። አዋሽ የሚሸፍነው ቦታ 114123 ዓመታዊ ፍሰቱ 4.9 ቢሊዮን ሜትር ኪዩብ ነው። የሚያበቃው ኢትዮጵያ ውስጥ ነው፣ ወይም ኢትዮጵያ ውስጥ ጀምሮ ኢትዮጵያ ውስጥ የሚያበቃ ነው። ዋና ዋና ገባሮች አቃቂ፣ ቀሰም፣ ቦርከና እና ሚሌ ናቸው። ተከዘ የሚሸፍነው 87733 ኪሎ ሜትር ስኩዌር ነው። ዓመታዊ ፍሰቱ 8.2 ቢሊዮን ሜትር ኪዩብ ነው። የሚያበቃው ሜዲትራኒያን ውስጥ ነው። ዋና ዋና ገባሮች ጓንግ፣ አንግረብ ናቸው። ጊቤ ወይም ኦሞ የሚሸፍነው 79000 ነው። 79000 ኪሎ ሜትር ስኩዌር። ዓመታዊ ፍሰቱ 16.6 ቢሊዮን ሜትር ኪዩብ ነው። የሚያበቃው ደግሞ የቱርካና ሐይቅ ውስጥ ነው። ዋና ገባሩ ጎጀብ ነው። ባሮ አኩቦ የሚሸፍነው 75912 ኪሎ ሜትር ስኩዌር ነው። ዓመታዊ ፍሰቱ 23.23 ቢሊዮን ሜትር ኪዩብ ነው። የሚያበቃው ሜዲትራኒያን ነው። ዋና ገባር ደግሞ አኮቦ ነው።